ማርያም እንዴት ይለበስ? እኔም እናይቃለሁ። ቁምጣው እንትኑ ነው ከላይ ነው። ቤተሰብ በደንብ ተዘጋጁ። ስጦታው ሊሰጣት ነው። 1 2 3 ምንድነው? አታምሩ? ኦኬ ቤተሰብ እስቲ ያትየው ግቢና ለኪውሽ ፈጣሪ የለከውም እንዴ? ለምን እንደማለኪው ራብርሽ እስቲና ለኪተሹን ነውሽ እንዴ? ምን አለካከኝ? ይኸው ስታየው እንኳን የተሻለ ቪው እንድናገኝ የተሻለ እንትን በዛ ላይ ደግሞ አንቺ ያምርብሻል። ስለዚህ በቃ ቆንጆ ሆነሽ መታየት አትፈልጊም? እኔ ምልክ ቆይ ምን አይነት ሴት ብሆን ነው የምትፈልገው? ማለት ችግር የለውም። ልብስ ነው ብያለብሰው። አይ ንቀት ከሆነ ችግር የለውም። እና እኔ የተሻለ ነገር ለመግዛት አቅም እንደሌለኝ አውቃለሁ። ችግር የለውም። እንዴ እኔ ንቀት ነው አላልኩም፣ ግን ደግሞ ይሄ አጭር ነው አይለበስም። በቃ ራቁትሽን ልጅ ማትፈኝ ራቁት መሄድ እኮ ይሻላል። በአንድ ሀዶ አብዳለች ተብሎ። እሺ በቃ ልብስ ራፍራም በእናት ማለት ይልሽ ይው ይሄን እስኪ ማጠሩ። በዛ ላይ ደግሞ ይሄንን ልብስ በለብስ እኮ የባሰ ነው የምሰደበው እንጂ ማንም አይወደኝም። አሁን ይሄ ልብስ ማስቴ የእውነት ንቀት ካልሆነ በቀር አሁን ስጦታ የመና ካልሆነ በቀር ይሄ ልብስ አሁን ምንድነው ችግሩ? እስኪ ይሄን እንደዛ አድርገሽ ብትለብሽ ምንድነው የምትሆኚው? ሰላም እንዴት ናችሁ? ውድ ዩቲዩብ ቻናላችን ቤተሰቦች እንደምን ሰነበታችሁ? እኛ ፈጣሪ ይመስገን በጣም ደህና ነን። ዛሬ እንግዲህ ያበደ ፕራንክ ይዤላችሁ መጥቻለሁ። ለማስቴ እንግዲህ ለአቅመ መለበስ ያልደረሰ ልብስ ይዤላት መጥቻለሁ ማለት ነው። እያያችሁት ነው እንግዲህ ከማስቴ ጋር ዛሬ ፈታ ዘና እንላለን። ምን እንደምትል መገመት በጣም ቀላል ነው። ምክንያቱም እሷ የምትለብሳቸው ልብሶች ሁላችሁም ታውቋቸዋላችሁና ይሄን ልብስ ልበሽው እላታለሁ ማለት ነው። እንግዲህ ቪዲዮአችን እንዲታይ ከዘመኑ ጋር እንድንዘምን በቃ ገለጥ ብለሽ መታየት አለብሽ። ሰው እንደዛ አይነት ነገር ነው ተመልካች የሚኖረው ምናምን ብዬ እንግዲህ እኔ ቆፍጠን ብዬ ቆጣ ብዬ እንትን እላታለሁ ማለት ነው። እንግዲህ ስጦታ ብዬ ነው የምወስድላት። ቤተሰብ ማስቴ ምን ትላለች አብረን የምናየው ነው የሚሆነው። ብቻ ግን ዘና ፈታ እንደምትሉበት እርግጠኛ ነኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እስኪ ወደ ማስቴ እንሂድ። እርጅና ተሰማኝ መሰለኝ። አንድ ልጅ ሳትወልድም አታረጅም። ወግቴ ገና ምን ነው ደግሞ ምንድነው ይዘልኝ መጣ? ላንቺ እኮ አይደለም። ለማን ነው? ለሚገባው ሰው። እሺ ማን ነው የሚገባው ሰው? የሆነች ቆንጆ ልጅ አለች። ከውበት ከጸባይ ያደላትና ምናልባት እስኪ ዛሬ አምሮባት ተሽቀርቀራ ሞዴል ሆና ማየት ፈለኩና ለሷ ነው። ማናት እሷ? መቼም እኔ ነኝ ብለሽ አታስቢም። ጸባይም ቁንጅናም የለም ብዬ ነው። ለማን ነው? ቤተሰብን ግን በቀድሚያ ሰላም አታያቸው። ሰላም እንዴት ናችሁ ቤተሰብ? እኔ ፈጣሪ ይመስገን በጣም ደህና ነኝ። ደህና ናት። ከዛ ዩቲዩብ ቻናሏን ደግሞ ሰብስክራይብ አድርጉላት። ማስቴት እየገባችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ይባላል። እኔ እንዴ የቤት ልጅ መሆን እኮ ችግር ነው። እና ደህና ነሽ? ደህና ነኝ። አምሮብሻለሁ። አዎ በጣም ብዙ ሰው እያለኝ ነበር። እኔ እንጃ ቤት አትውጭ። አሁን እንደዛ እኮ ነው እዚህ ቁጭ የምለው። ችግር ነው እኮ ደግሞ በጣም ማለት ከባድ ነው። እኔ ይገባኛል በጣም። አንተ ትረዳኛለህ። ለማንኛውም ዛሬ ስጦታ ይዤልሽ መጥቻለሁ። ምን አይነት ስጦታ? እኔ እንጃ
ወርቅ አልማዝ ቢሉት ኧረ እንደው ምንም አይገልጸውም። እሺ አሳየኝ። ቤተሰብ ልስጣታ ነው ወይስ ይቅርብሽ? አንዴ ስጠኛ። እሺ እንደዛ ከሆነ አይንሽን ጨፍኝሽ። እኔ ግርም የሚለኝ ሰው ለመስጠት አይን ጨፍኖ የሚሰጠው ነገር አይገባኝም። እሺ ደስታሽን ላለማየት እኮ ይገባኛል። ጠላት ከሩቅ እንደውም ትቻለሽ። ምን ስጦታሽ እንደሱማ አይባልም። ተጨፈንኩ እኮ። እሺ እኔ ለምን እንደዚህ እንደሚሞቀኝ ነው ከይገባኝና ይምጣ። እሺ ለመገለጽ ዝግጁ ነሽ? 1 2 3 ስርዓት ያዝ እንዴ እንታው እኔ እኮ እችላለሁ ሲጀመር። እሺ ጨፍኝ። አልጨፍንም። ለምንድን ነው የምጨፍነው? እሺ ተቋጭ እስኪ ያምርክ ተራደጅ እስኪ። ምንድነው እኔ አትቀልድብኝ። ቁም ነገር እኮ ነው። ምንድነው ካልሰጣል ሰጣም በል እንዴ። ሲጀመር አንተ ምንድነው መቀለጃ አርከኝ እንዴ? አንተ አይደብርም እንዴ? ሲጀመር እኔን አስጨፍና አንተ በባዶ 1 2 3 4 እያስተጓጎት ትቆያለህ እንዴ? እና አሁንስ ቢሆን እሺ በይ እስኪ ልብካለሽ። ከተቆጣሽ ማለት ነው። ከተቆጣሽ እኔ የሆነ ነገር ጋብዝሻለሁ። እሺ አንተ ምንድነው ከሰጣ አሰጠኝም እንዴ? ምንድነው ወደ ተቆጭ እንጂ ቆይ እሺ አንተ እንግዲህ የምትሰጠኝ ከሆነ ስጠኝ። ምንድነው ዝም ብሎ ያቅፎ ዝም? አይ እንግዲህ ቀረብሽ። ምን ማለት ነው ቀረብሽ? እና በቃ ልኝ አልሰጥም ካልኩ አልሰጥም ነው። እሺ ጨፍኝ። ያው እንተጨፍን ይደብራል። ያበር ጨፍኛ። አይ ይሄን የመሰለ ነገርማ ዝግጁ ነሽ? ቤተሰብ እሺ 1 2 ቤተሰብ በደንብ ተዘጋጁ። ስጦታው ሊሰጣት ነው። 1 2 3 ምን ሆነሽ ነው? ይከፋው ነው እንዴ? እኔ ግን ሳይሆን እንትን ነው መሰለኝ የስጦታ መጠቅለያ ካርድ እንትን ነው። አንተ እኮ አትታመን። ይሄው አበባ ምናምን ሁሉ አለው ቤተሰብ። አታረገው። ያም ቢሆን ከኔ ነው ችግር አይደረገው። ሰጠውስ እኔ ደግሞ እንዴ መቋጥ ውድ ነገር እኮ ውድ ገና አለው ገሱ ውድ ነገር እኮ ምንድነው? አታምሩ? ኦኬ ቤተሰብ እስቲ ያትየው በውድ ነው እንደውም የገዛሁት ብራንድ ተብሎ ከዚህ ጋር ስትለብሻት እቺ ትቋጠራለች። እንደዚህ ነው ያለኝ። እንደዚህ አድርገሽ በዚህ ትቋጥሪያታለሽ። ከዛ እቺ እዚህ ጋር ለብስ ታደርግልሻለች። በቃ ከዛ እቺ ደግሞ ከዚህ ጋር ትሆናለች። በቃ ያው ፓንት ራሱ አላት ማርያም ማለት እሺ ቤተሰብ ፍረዱ። አታምርም? እኔ ላንቺ ብዬ ነው ማለት ምንሽ ነው? እሺ አታምርም? ምን አስበህ ነው? እንዴት ስሪስ ሆነተን እኮ ነው እየቀለድኩ አይደለም። እንዴት አያምርም? እስኪ እሺ ምን ይወጣለታል? እንዴት ነበር? እስኪ እንዴት ነው የሚለበስ?
እኔ ምን ነው ወይኔ ጉዴ ሴት አይደለሽ ወይ እንደዚህ ውይ ኧረ ቤተሰብ ማርያም እንዴት ይለበስ እኔ ምን አውቃለሁ ቁምጣው እንትን ነው ከላይ ነው ቆይ እሺ የሚለበሰው ይመስለኛል ባልሳሳት ነው እስቲ ከፍ አድርጊ ቤተሰብም ይሁን እኔ አላሳይም እንዴ ልብስ ተብሎ ነው እንደምታይ እንዴት ፈጣሪስ እደዘው እኮ የማይለብስ ቆይ ልበሹና እንየው ቆይ ማለት ይኸው ስታያቸው እንቆኩ ልብስነታቸው ራሱ ለአቅመ ልብስነት አዳ አሁን ነው ጥሩ አድርገሽ ያሽው አንቺ አሁን ነው ጥሩ አድርገሽ ያሽው ያየሽው አይደለ ቆይ ይሄኛው ቆይ አስተካክለው አሁን ከዛ አየሽ ይሄና ይሄ በቃ ይሽ አይደለ ይሄኛው በጀርባሽ ታመጪውና እንደዚህ ልክ እንደ ጅዮ ተቋጠሪያቸዋለሽ ማለት ክሻሽ ላይ እነዚህ ይቋጠራሉ ከዛ እነዚህ እቺኛን ቆለጋያ ከዛ እንደዚህ ይቋጠራሉ እስኪ ከዛ እሱኛው ዳርና ዳሩን እስኪያጁ በቃ እንደዚህ ሆኖ ደረትሽ ጋር ይሆናሉ ማለት ነው ቆይ እስኪ ቆይ ለማየት እኮ ነው ምን ችግር አለው መስጠት ከልጅ እንጂ ስሬስ ልጅ ነው ነገር ነው ያስኩት እንደዛ አድርገሽ በቃ ይሄ ምርጥ እኮ ነው ፈጣሪስ ከዛ ነው እጅ ደግሞ ጉርድ ነው ቀሚስ ነው የሚባል ግን ይሄ ምንድን ነው የሚባል እኛ ላውቀው ምንድን ነው የሚባል ሰዎችን ግን አብዷል እንዴት እስኪ ቤተሰብ አታምረ ስራ ገዛ ማለት እንዴ ለሰላም ጭራሽ ስትላታፍርም እንዴ እና ይሄ ምንድነው ልብስ ካልሆነ ፕላስቲክ ነው ይኸውልህ እኮ ልብስ አይባልም ይኸውልህ ለልብስነት ገና አልደረሰም እንዴት ማለት ለአቅመ ልብስነት አልደረሰም ያድጋል እንደሆነ እኔ እንጃ የምር ቆይ ማስተካከል እኮ ነገር ባይተረ የምር ልበሽና እንየው የምር እዚህ ጋር እንዴት መሰላችሁ ቤተሰብ የምትሆነው እዚች ጋር እንዴት ትሆናለች ቤተ አሳያችሁ አይደል ተንጂ ቆይ አሳያችሁ አይደል እንደዚህ ትሆናለች እስኪ ያጅልኛል እንደዚህ ይሄንን ያጅልኝ እንደዚህ አድርገሽ ያጅልኝ እሺ ይሄኛውን ነው ይሄንን አትቀልጂ እንጂ ማስቴ እሺ በስተኋላ እንዳትገኙ አድርገሽ እንደውም በዛኛው ዙሪያ ያዥ በቃ እንደዚህ ታረጋቸዋለሽ ከዛ በኋላ አንተ እንኳን አላወቀው እንደዚህ ነው ወዘሩ አየሽ አይደል እንደዚህ አድርገሽ ትለብሻቸዋለሽ ለምን የዚህ ራቁቴን ለምን አለጥ ራቁትሽ ለምን እንደምትጀ ምንድነው ጤነኛ አይደልሽ እንዴ የሆነ እኮ ይመስገን አብርሃም ምንም እኮ የሚለበስ ነገር የለም ራቁቴን ነኝ ማስቴርም ያትቀልጅ ጀመረ ነው ቁም ነገር ነው እስቲ ላኪው ነኝ ግቢና ላኪውሽ ፈጣሪ የለከውም እንዴ ለምን እንደማትለኪው ራብልሽ እስቲና ለኪተሽው ነውሽ እንዴ ምን አለካከኝ ስታዩ እንኳን እኮና እኔ እኮ ምን እንዲሆን መስልሽ የፈለኩኝ በቃ ያለ አይደለ ከዚህ ደረትሽ ልክ በዚህ ልክና በዚህ ልክ እንዲሆን ከዚህ ደግሞ እዚህ በጭንሽ ልክ ከሆነ በቃ እንደ ፊልሞቹ ማለት በቃ እኔ ፊልም ጋብቻ እንዴ ተደርጎ ሲለበሳቸው ማውቅ እነሱ ራሱ እንደዚህ አጣራ የሚለብሱ አይመስለኝም እንዴ አይለብሱም መስቴ ምንድነው ማለት ንቀት ነው ሱታታ እንደ ይጀርሽ ማለት ሱታታ እኮ ይናቅ እንዴ አብርሃም ይሄ እኮ አይለበስም ለምንድነው የማይለበሰው ለምሳሌ ሰዎች ሊለበስ አይደል የሚለበስ ነው አይደል እንደ ካምፓኒ የመረጠው እሺ እኔ ራቁቴን እኮ ነው የምሆነው ለምንድነው ራቁትሽን የምትሆኚው ይሄ ምንድነው ስራው ይሄ ልብስ አይደል እንዴት ራቁትሽን ትሆኛለሽ አብርሃም ገና እኮ ታየ ነው ራቁቴን ልሂድ ገላሽ ታየ ማለት ገላሽ ለምን እና እኔ እኮ ይኸውልሽ መታየት የሌለበት አይታይም ማለት ስለዚህ በቃ ይሄ ወገብሽ እምብርትሽ ምናምን ይሄ ባትሽ ምናምን ጭንሽ ቢታይ ምን ችግር አለ ለምንድነው ወገብሽ እምብርትሽ ቢሆን የሚታየው እንዴት የተሻለ ቪዲዮ እንድናገኝ የምታያየው አይደል የኛ ቪዲዮና እንደዚህ አይነት ልብስ እየለበሱ ምናምን የሚሰሩት ጥራቱን እያይሹ አይደል ማለት ተመልካች ምን ያህል እንዳለ እያይሹ አይደል
አብርሃም ከምር ነው ይሄን በትለሽ ምንድን ነው የምትፈኝ? በቃ የተሻለ ቪው እንድናገኝ የተሻለ እንትን በዛ ላይ ደግሞ አንቺ ያምርብሻል። ስለዚህ በቃ ቆንጆ ሆነሽ መታየት አትፈልጊም? እኔ ምልክ ቆይ ምን አይነት ሴት ብሆን ነው የምትፈልገው? እና ቆንጆ ሞዴል የመሰልሽ በቃ እና ዝም ብዬ ራቁቴን የምጓዝ ራቁትሽን ምሽት አልኩኝ። ይሄ ልብስ አይደለ ራቁትሽን ለምን እንደምትጓዥው? ይሄ ምን ራቁት ማለት እኮ ነው። እስኪ አብርሃም እስኪ የኛ ራቁቴን እኮ ነኝ እንዴ? አሁን የራቁት ነው። ይሄውን ራቁት ነው። ይሄ እኮ ወረድ ይላል እኮ ትንሽ ይሄው እንደዚህ ወረድ ይላል። በቃ አለ በዚህ እንዲታይ ነው። እና ይሄ ዋናው ደረትሽ መታየቱ ታልታየ ታዲያ ምን ዋጋ አለው? አብርሃም አትቀልድ ማለት ችግር የለውም። ልብስ ነው ብያለብሰው። አይ ንቀት ከሆነ ችግር የለውም። እና እኔ የተሻለ ነገር ለመግዛት አቅም እንደሌለኝ አውቃለሁ። ችግር የለውም። እንዴ እኔ ንቀት ነው አላልኩም፣ ግን ደግሞ ይሄ አጭር ነው አይለበስም። በቃ ራቁትሽን ልጅ ማትፈኝ ራቁት መሄድ እኮ ይሻላል። በአንድ ሀዶ አብዳለች ተብሎ እንዴ ማለት ይሄን እኮ ነው ልበሽ እያልከኛለሁ። እናት ለሽን በቃ ያራ አብርሃም በእናትህ እስኪ የኝ እሺ አንተ እንኳን አላስጠላም እንደዛ አድርጌ ለብሼ ባድ ለምን እንደምታስጠኝ ሰዎች እንዲያምርባቸው የላጭር ቀሚስ የሚለብሱ እነሱ እኮ የራሳቸውን ነው የለበሱት። አይ ንቀት ነው ችግር የለውም። ደህና ነገር ካልገዛልኝ ብለሽ ከሆነ ችግር የለውም። እንጨመልሰው ሙሉ ቀሚስ ቤሎ ምናምን ይሆን ሌላ ነገር ለመግዛት ማቀም የለም። መቻልኩኝ እኔ ሲጀምር ግዛልኝ መቻልኩኝ። እና እኔ ላንቺ አስቤ እንዲያምርብሽና በቪዲዮአችን ላይም በቃ ተወዳጅ እንድትሆኚ የተሻለ ቪዲዮ እንድናገኝ ጥራት ያላቸው ልብሶችን ሰውነትሽን ገለጥ አድርገው የሚያሳዩ ልብሶችን ብታይ ላንቺ በቃ ለቪዲዮአችንም ለተመልካችም አሪፍ ነው። ሰው ደግሞ እያየ ያለው እንደዛ አይነት ነገር ነው። አንቺ ሰዎች ስንት ነገር ያሳዩ ሄደዋል አይደል እንዴ? እንኳን ይሄን የመሰለ ልብስ ነገር የለም እኮ እኔ ማሳየው ማለት ነው። ይሄን ለበስኩኝ ማለት እኮ ራቁቴን ነኝ። ምንድነው ራቁትሽ የምትሆኚ? ይሄው ደረትሽ ላይ አይሆንም ይሄ። አብርሃም ግን ዛሬ ደህና ነህ? ችግር የለውም። በቃ ስላሰብክልኝ አመሰግናለሁ። እሺ እንድንለወጥ አትፈልጊም? እፈልጋለሁ። እና እንድንለወጥሽ ሰውን ሳቢ መሆን የለብሽም? አንቺ ውብ ሆነሽ ቆንጆ ሆነሽ መታየት የለብሽም? እና ውብ ሆኜ ቆንጆ ሆኜ የምታየው ራቁቴን ሰው ነው ማለት ነው? ራቁትሽ ማን ሆኛለሽ? ልብስ ልበሽ ተባልሽ እኮ። ይሄ እኮ ራቁቴን ማለት ነው። ችግር የለውም። ቻውሽ በቃ ምንድነው? አብርሃም ግን በሰላም ምን ሆንኩኝ? በሰላም ነው። እሺ አሁን የሚያስቆጣ ነገር ሆኖ እና እኔ ላንቺ ስጦታ ብዬ እንዲያምርብን የተሻለ ቪው እንድናገኝ ቤተሰብ ደስ እንዲላቸው ብዬ ልብስ ገዝቼልሽ ብመጣ ይሄን አልቀበልም እያልሽ እንዴት ደስ እንዲለኝ ፈልጊ? እኔ እኮ አልቀበልም አላልኩም፣ ግን ደግሞ ይሄ ልብስ ለኔ አይሆንም ነው ያልኩት እንጂ እኮ አንተን አልተቃወምኩም። ችግር የለውም። እኔ ኮርቸብሽ ነበር በቤተሰብ ፊት የመጣሁ እንደውም ሲጀመር። እሺ በቃ ልብስ አብርሃም በእናትህ ማለት ይኸውልሽ ይኸው ይሄን እስኪ ማጠሩ በዛ ላይ ደግሞ ይሄንን ልብስ በለብስ እኮ የባሰ ነው የምሰደበው እንጂ ማንም አይወደኝም። ቆይ ቪዲዮ እያይሻል የተሻለ ቪው ተመልካች ያለላችሁ ሰዎች አጫጭር ቀሚስ የሚለብሱ ሜካፕ የሚያበዙ ዱቄት የሚቀቡ ምናምን አይደል? ይኸውልህ እነሱ እኮ ሊቀቡ ይችላሉ፣ ግን ደግሞ እኔ ላይ አያምርብኝም። እስኪ እንሞክረውሽ እንደዛ ከሆነ። ኧረ አብርሃም ከምንሰደብ ሳለብሰው ብቀር አይሻል? ለምን ደግሞ እኔ የማያምርብሽን ነገር ነው ማለት ነው እኔ ላንቺ እንደምለው? እኔ የማያምርብኝን ነገር አታውቅም እያልኩኝ አይደለም፣ ግን ደግሞ ይሄ አያምርብኝም። አብርሃም በእናትህ እሺ በቃ ታይሽ ካላማረብሽ የኔ ስጦታ ጅል ከሆነ ስጭኝ። እሺ እኔ እኮ ጅል ነው አላልኩም አብርሃም፣ ግን ደግሞ ለኔ አያምርብኝም። እና ምጮሽ ምን እንደምትኛው? እሺ በቃ አንተ ደግሞ አትቀየምኝ። እኔ አልተቀየምኩሽም። በቃ ችግር የለውም። እኔ ስጦታ መምረጥ አልችልም ማለት ነው። በቃ እኔ በቤተሰብ ፊት ኮርቸብሽ ደስ ይልሻል ብዬ ነበር የመጣው። እሺ እኔ እኮ ስላመጣልኝ እኮ ደስ ብሎኛል። ደስ ካለሽ ማትቀበይኝ ነበር። ይሄው
ተቀበልኩ እኮ መቀበል ካለበሽ ተቀበለሽ ምን ያደርግልኛል? ኧረ አብርሃም በእናትህ ብር በሌለ ቤት እኮ ነው ብር የወጣበት። እሺ እኔ ምን ላድርገው? እሺ ቢያንስ ቪዲዮ ስንሰራስ እሺ ልበሽ። አብርሃም እዛም ቢሆን እኮ ሰው ነው የሚያየኝ። ቪዲዮ ይብሳል እኮ እንደውም ሰው ሲያዩ። እኔ እኮ እና ሰው ሲያይሽ በቃ ቆንጆ ሆነሽ እንድትታይልኝ ስለፈለኩ ነው። እሺ ቆንጆ ሆኖ ለመታየትም እኮ ሌላ ልብስ ፈልጌ መልበስ እችላለሁ። ምን አይነት ልብስ? በቃ ሌላ ብዙ የሚያምር ልብስ አለ አይደል? ሰው ደግሞ ጡት እምብርት ምናምን ካልታየ ቪዲዮ አይከታተልም። እና እኔም ላሳይ እኔ ጨርሰሽ ያሳያል አልኩኝ። በቃ እነዚህ ልብሶች ልበሻቸው ነው ያልኩኝ። አሁን ይሄ ልብስ ማስቴ የእውነት ንቀት ካልሆነ በቀር አሁን ስጦታ የመና ካልሆነ በቀር ይሄ ልብስ አሁን ምንድነው ችግሩ? እስቲ አሁን ይሄን እንደዛ አድርገሽ ብትለብሽ ምንድነው የምትሰኘው? ከዛ ምን አይነት ተመልካች እንደሚገኝ እስኪ እንየው። አብርሃም ለምን አይቀርብንም? እናምበር ላስቲክ ይላል። አብርሃም ግን ምን ሆነሃል? ቆይ እሺ ተረጋጋ። ምንድነው ተረጋጋ? እና እኔ በቃ ያው ደስተኛ ነኝ። ቴንክ ዩ በጣም አመሰግናለሁ። አድርግልኝ። ለነገሩ ምን ላደርገው ስለሆነ ቤት ሞሎ ያድርግ። ምንድነው? ኧረ አብርሃም በእናትህ ጸባይን አስተካክለው። እንዴት ምን ሆነ ደግሞ የበለጠ እኔ ነኝ እንትን ያልኩኝ? እሺ እኔ ነኝ ጥፋተኛ። ይቅርታሽ። ለምን ሆነ ይቅርታ? ልብሱ አያምርም ስላልኩ ነው። እሺ ምን ላድርግ ነው? ምንድነው እንዴ? እሺ ፊትህን ቀይሩ። ወይ ማለት ምን እኮ ትክክል አይደለም ፊትህ። እሺ ምን ላድርግ? ማለት ነው ምንድነው? ስናይቀፊኛሽ እኔና እንደው ይሄ ዋናነት እኮ ነው ግርም ልብስ በነገራችን ላይ አልገዛሁትም። ሰርቄ አይደለም አንቺን ፍራንክ ለማድረግ ስል ከቡቲክ ነው የተቀበልኩት። አረግ ማርያምን ተቀብዬው ነው እንጂ አልገዛሁትም። ምክንያቱም እንደማትለብሺው አውቅ ነበርና እኔም እንድትለብሺው አልፈልግም። እግዚአብሔር ይስጥ እንደማልለብሰው ካወቅ ራሱ በቂ ነው። ከዛ ፍራንክ ላድርግሽ ብዬ ላቅመ ልብስ ያልደረሰ ልብስ ይዤልሽ መጣ። በመድኃኒዓለም ግን ይሄ እንደዚህ የሚለብሰው ሰው አለ? እንዴት ሽውን ምን ይለበሳል? ረተው እንደዚህ አይነት አላንቺማ ሙሉ ቀሚስ ነው የሚያስፈልግሽ። ምን ተሰማሽ ግን? ምንም አልተሰማኝም፣ ግን ማለት እንደዚህ አይነት ልብስ ማንጣት ገርሞኛል። እንዴት ግን እንዴት ምን አስበው ነው ብያለሁ፣ ግን ደግሞ ይኸው እየታየልኝ ስላልሆነ ለዛ ይሁን እንዴ ብዬ ማሰብኩ እና እኔ የፈለገው ቪዲዮ አልታይ ይበል እንጂ የፈለገው ጉድጓድ ይግባ እንጂ ካንቺ ክብር ይበልጥብኛል። አሁን ቪው ገንዘብ እንደው ምን ካንቺ ክብር ይበልጣል? አይበልጥ አይደል? ነው ቤተሰብ ከኛ ክብር ከሰው ልጅ ክብር አይበልጥ። እና በቃ ልሄድልሽ። ቆይ እንላለን ተጫዋች ሰራለኝ። ይሄን ቪዲዮ ተልተሎ ኤዲቲንግ ሰርቼ ወስጄ ለቤተሰብ ላደርስላችሁ። ለካ እንደሱም አለ። እና ልብሱንም ልመልስ እና ቤተሰብ የዛሬው ፕራንክ ይሄን ይመስላል። ያው ብዙ ላይ ምንድን ነበር
ብዙም ላያምር ይችላል፣ ግን ላይክ ሼር ሰብስክራይብ እያደረጋችሁ እንትን በሉ ደግሞ ማለት ነው። ቆይ እንዳሰማችሁ ማስቴ እንዳሰማችሁ እንጂ ማለት ነው። እስኪ በውስጥ በኮሜንት ምናምን ፕራንክ ንገሩኝ፣ ግን እሷ እንዳሰማ አልሰማሽማ? አንቺ አልሰማሽ። በቃ እንወዳችኋለን፣ እናከብራችኋለን። መልካም ቆይታ ይሁንላችሁ። ደግሞ የማስቴን ዩቲዩብ ቻናል ማስቴ ዩቲዩብ እያላችሁ እየገባችሁ ሰብስክራይብ አድርጓት። ቤተሰብ ሁሉ እንወዳችኋለን፣ እናከብራችኋለን። ግን ሰብስክራይብ አታድርጓት። ለምን? ምክንያቱም ምን ያደርጋል ቪዲዮ እንደሆነ አሰሪላችሁ። ፕራንክ አታድርጊ። በቃ እስካሁን ያው ቤተሰብ ሰሙልኝ ዝም ብላችሁ አንቺ ነኝ እስኪ እናያለን ቤተሰብ